ስትጨርስ ስዕሉን ለሾዌ ያሳየችው። እሱ ግን ስዕሉ ላይ ስህተቶችን በመጠቆም እንደገና እንድትሰራው አዘዛት። ቼንሊ ተናዳ ምንድነው ችግር? እንዲያውም ስዕልህን አልስልም አለች። በቁጣም አንድ ጠላት የሚመስልበትን ስዕል ሰጥታው ከቦታው ሄደች። በኋላ ላይ ቼንሊ ምግብ ወደ ውሃው እየወረወረች ሳለ አንድ ድመት ወደ እርሷ ቀረበ። ድመቷን ልትመግብ ስትሞክር ድመቷ አልበላም አለች። በዚያን ጊዜ ሾዌ ብቅ ብሎ ለድመቷ ምግብ ሰጣት። ቼንሊ ልትሄድ ስትል ሾዌ አቆማትና ስዕልሽ በጣም ጥሩ እንደሆነ አላውቅም ነበር እና ምንም አይነት ምክንያት አልጠይቅሽም፣ ከዚህ በኋላም አላስቸግርሽም ማለት። ይህንን ስትሰማ ቼንሊ ያለህን ቪዲዮ አጥፋው አለችው። ሾዌም የፖስተሩ ስራሽን ስትጨርሽ አጠፋዋለሁ ብሎ መለሰላትና ከቦታው ሄደ። ቼንሊ ተናደደችበት፣ ግን ድመቷን ተሸክሞ ሲመለከታት ፈገግ ከማለት ራሷን መቆጣጠር አልቻለችም። አሁንም ለሱ ስሜት እንዳላት ተገነዘበች። ነገር ግን ራሷን ገታ አድርጋ የሾዌን ፖስተር ለመስራት ወደ ዶርሟ ተመለሰች። ድመቷን ይዞ እንዴት እንዳየችው በድጋሚ እያሰበች ትዝታ ውስጥ ሰጥማለች። በኋላ ክፍል ውስጥ ሾዌ ቼንሊ እንዳልመጣች ያስተውላል። ለምን ክፍል አልገባሽም የሚል መልእክት ቢልክላትም እሷ ግን ምላሽ አልሰጠችም። ይህ በእንዲህ እንዳለ ቼንሊ ፖስተሩን ጨርሳ እየተመለከተችው ነው። ከዚያም ፖስተሩን ልታስገባ ስትሄድ ሾዌ በመስኮት በኩል አይቷት ፈገግ ይላል። ይህንን ያስተዋለው መምህሩ ሾዌን ምን እየሰራ ነው ብሎ ይጠይቀዋል። ሾዌ ጌታዬ ወረቀቴን ጨርሻለሁ፣ አሁን ልወጣ ነው ብሎ ይመልሳል። እሱ በፍጥነት ሮጦ ፖስተሩን ለማየት ከክፍል ይወጣል። ከዚያም ቼንሊን ለማግኘት ይጣደፋል። ሲያገኛት ቼንሊ ዛሬ በጣም ፈገግ እያልክ ነው፣ ለምን የኔን ቪዲዮ አትሰርዝም ትላለች። ግን ንግግሯን ሳትጨርስ ሾዌ ርዕሱን ቀይሮ አጠገቧ ይቀመጣል። ቼንሊ ትንሽ ከሱ ለመራቅ ትሞክራለች። ከዚያም ሾዌ የምትነግሪኝ ነገር አለ ብሎ ይጠይቃታል። ቼንሊ እኛ የክፍል ጓደኛሞች ብቻ ነን፣ የሚያገናኘን ነገር የለም ብላ ትመልሳለች። ይህንን ሲሰማ ሾዌ ተናዶ ቢሄድም ቼንሊ ስለ ቪዲዮ መሰረዝ እንደገና ስታነሳ ሾዌ ምርጫውን ካሸነፍኩ ቪዲዮውን እሰርዘዋለሁ ብሎ ይመልስላታል። በድጋሚ በማታለል ይሄዳል።